በኦማን ባህረ ሰላጤ ላይ የተኮሰው ጥይት ዓለምን አስደንግጧል። የአሜሪካ የባህር ኃይል ቱስካ የተባለችውን ግዙፍ የኢራን መርከብ በኃይል ተቆጣጥረዋታል። ፕሬዚደንት ዶናልድ ትራምፕ የኢራን መሰረተ ልማቶች እናወድማለን ሲሉ ዝተዋል። ቴህራን በበኩሏ የአሜሪካን የጦር መርከቦች በመምታት ምላሽ ሰጥታለች። መካከለኛው ምስራቅ ወደማይመለስበት የጦርነት ቀጠና ውስጥ እየገባ ነው ወይስ ይህ የኢራን የታክቲክ ማፈግፈግና የትራምፕ የከፍተኛ ጫና የፖለቲካ ቁማር? ሰላም ጤና ይስጥልኝ። የነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በኢራንና በአሜሪካ መካከል ያለው ዲፕሎማሲያዊ ፍጥጫ በአዲስ ምዕራፍ ላይ መገኘቱን የሚያሳዩ ምልክቶች እየታዩ ነው። የኢራን መንግስታዊ ሚዲያ ቴህራን ለጊዜው በድርድር መድረክ ላይ የመገኘት እቅድ እንደሌላት ማሳወቋ በሁለቱ ሀገራት መካከል ያለው የውጥረት መጠን ከቃላት ምልልስ አልፎ ወደ ተግባራዊ የዲፕሎማሲ መቀዝቀዝ መሸጋገሩን ያሳያል። በተለይም ኢራን እንደ ምክንያት ያቀረበቻቸው የባህር ላይ ክልከላዎችና የአሜሪካ ዲፕሎማሲያዊ ቋንቋ ጥንካሬ በሁለቱ ወገኖች መካከል ያለው የመተማመን ደረጃ እጅግ ዝቅተኛ መሆኑን ያረጋግጣል። ይህ የቴህራን አቋም ከዶናልድ ትራምፕ አስተዳደር አዲስ እንቅስቃሴ ጋር ተገጣጥሟል። የአሜሪካ ልዑክ ወደ ፓኪስታን እንደሚያመራ ይፋ መደረጉ ዋሽንግተን በክልሉ ያሉ ሌሎች ተዋናዮችን በመጠቀም በኢራን ላይ ጫና ለማሳደር ወይም አማራጭ የዲፕሎማሲ መስመሮችን ለመክፈት እያሰበች እንደሆነ ሊታሰብ ይችላል። ይሁን እንጂ የኢራን ከፍተኛ ባለስልጣናት በጉዳዩ ላይ በቀጥታ ድምፅ አለመስጠታቸው አሁንም ለድርድር የሚሆን ጠባብ መስኮት ክፍት መሆኑና አሁን የወጣው መግለጫ አሜሪካ ስምምነቶች እንድታከብር ግፊት ለማድረግ የታለመ የታክቲክ ማፈግፈግ ሊሆን እንደሚችል ይጠቁማል። በመሆኑም ወቅታዊ ሁኔታ ኢራን በድርድር ሂደቱ ላይ ያላትን ተሰሚነት ከፍ ለማድረግ የምትጠቀምበት የፖለቲካ ቁማር እንጂ የዲፕሎማሲው በር ሙሉ በሙሉ መዘጋቱን አያሳይም። በቀጣይ ቀናት ከዋሽንግተን የሚወጣው ምላሽና የኢራን ባለስልጣናት የሚሰጡት ይፋዊ መግለጫ የድርድሩን ቀጣይ አቅጣጫ የሚወስን ይሆናል። የኢብራሂም አዚዝ መግለጫ ኢራን በመካከለኛው ምስራቅ ለተፈጠረው አዲስ የጂኦፖለቲካዊ ሽኩቻ የያዘችውን የመገፋፋት ስልት በግልጽ የሚያሳይ ነው። ይህ የቴህራን አቋም የዲፕሎማሲውን በር ክፍት አድርጎ ወታደራዊ ዝግጅትን እንደማስፈራሪያ የመጠቀም ስሌት ሲሆን በተለይም የሊባኖስን ጉዳይ ከኢራን ብሔራዊ ደህንነት ጋር አቆራይቶ የማቅረብ አካሄድ በቀጠናው ያለውን ውጥረት ወደ አዲስ ምዕራፍ ያሸጋግረዋል። ኢራን የሊባኖስ ጉዳይ የማንደራደርበት ቀይ መስመር ነው ስትል በሊባኖስ በኩል ያላትን ስትራቴጂካዊ ጥቅም አሳልፋ እንደማትሰጥ ማረጋገጧ ነው። ይህ ለሂዝቦላ የሚሰጠው የሞራልና የፖለቲካ ድጋፍ ብቻ ሳይሆን እስራኤል በሊባኖስ ላይ የምትወስደው ማንኛውም ወታደራዊ እርምጃ በቀጠናው በቀጥታ ከኢራን ጋር ግጭት እንደሚፈጥር የሚያመላክት ነው። አዚዝ የተቃውሞ ግንባር ብሎ የገለጹት ጥምረት በኢራን ስር ያሉ ታጣቂዎችን አንድ ላይ የማስተሳሰር በመሆኑ በአንዱ ላይ የሚሰነዘር ጥቃት የሁሉንም አጽፋዊ እርምጃ እንደሚቀሰቅስ በማስጠንቀቅ አሜሪካ እስራኤልን በስጋት ውስጥ የመቆለፍ ስልት ነው። በሌላ በኩል የታገደው የገንዘብ ሀብት ጥያቄ ከፖለቲካዊ ግዴታዎች ጋር ተጣምሮ መቅረቡ ኢራን የኢኮኖሚ ማነቆዎቿን ለመፍታት ዲፕሎማሲያዊ ጥቁር ገበያ እየተጠቀመች መሆኑን ያሳያል። ቴህራን የገንዘብ ሀብቷን እንደ ቅድመ ሁኔታ ማስቀመጧ ማንኛውም አይነት ቀጠናዊ ሰላም ወይም የተኩስ አቁም ስምምነት ያለ ኢኮኖሚ ጥቅሟ እንደማይሳካ ለዋሽንግተን ግልጽ መልእክት ያስተላለፈችበት ነው። ይህ የሁሉንም ካላገኘው አይነት አቋም አሜሪካ በቀጠናው የምታደርገውን የሽምግልና ጥረት እጅግ ፈታኝ ያደርገዋል። የአዚዝ ማስጠንቀቂያ በተለይም ከባድ ውጤትና አጸፋ ይኖረዋል የሚለው ንግግር ኢራን ካሁን በኋላ በመከላከያ ስልት ብቻ ውሳኔ ላለማስተላለፍ መወሰኗን ይጠቁማል። ይህ ምናልባትም በቀጠናው ባሉ የአሜሪካ የጦር ሰፈሮች ላይ የሚሰነዘሩ ጥቃቶች እንዲጨምሩ ወይም የባህር ላይ ንግድ መስመሮች ላይ ጫና እንዲፈጠር የማድረግ እቅድ ሊሆን ይችላል። በአጠቃላይ የኢራን ባለስልጣናት ንግግር የሚያሳየው ቴህራን በታገደው ገንዘቧና በሊባኖስ ጉዳይ ላይ የምትከተለው ጽኑ አቋም ለድርድር የቀረበ ሳይሆን ምዕራባውያን ወደ ኋላ እንዲያፈገፍኩ የምትጠቀምበት የፖለቲካ መሳሪያ መሆኑ ነው። ይህም መጪው ጊዜ በቀጠናው የዲፕሎማሲ የበላይነት ሳይሆን የኃይል ሚዛን የሚለካበት እንደሚሆን ፍንጭ ይሰጣል። በኦማን ባህረ ሰላጤ ላይ የተከሰተው የቅርብ ጊዜ ወታደራዊ እርምጃና የፕሬዝዳንት ዶናልድ ትራምፕ አስተዳደር የወሰደው የኃይል እርምጃ በመካከለኛው ምስራቅ ለረጅም ጊዜ ሲታይ የነበረውን ቀውስ ወደ አደገኛ ምዕራፍ አሸጋግሮታል። ቱስካ የተባለችው ግዙፍ የኢራን የጭነት መርከብ በአሜሪካ የባህር ኃይል ተመታ በቁጥጥር ስር መዋሏ ዋሽንግተን ከዚህ ቀደም ትከተለው ከነበረው ዲፕሎማሲያዊና ኢኮኖሚያዊ ጫና ወጥታ ወደ ቀጥተኛ ወታደራዊ ግጭት መግባቷን የሚያሳይ ግልጽ ምልክት ነው።
ይህች መርከብ ከዚህ ቀደም በአሜሪካ ማዕቀብ ከተጣለባቸው መርከቦች ዝርዝር ውስጥ መገኘቷ አሜሪካ በኢራን ላይ የጣለችውን ማዕቀብ በጠመንጃ ለማስፈጸም የወሰደችውን አቋም የሚያጠናክር ነው። መርከቧ በዚህ ወር መጀመሪያ ከማሌዥያ ተነስታ ጉዟን በሰላም ብትጀምርም በቻፓር ወደብ አቅራቢያ በደረሰችበት ወቅት በአሜሪካ ጦር ጥቃት ተሰንዝሮባት መያዟ በባህር ላይ የሚካሄደውን ዓለም አቀፍ የንግድ እንቅስቃሴ ከፍተኛ ስጋት ውስጥ ጥሎታል። ፕሬዚደንት ዶናልድ ትራምፕ የመርከቧን ሞተር ክፍል በጥይት በመምታት በቁጥጥር ስር መዋላቸውን ይፋ ማድረጋቸው ብቻ ሳይሆን ከኢራን ጋር ስምምነት ላይ መድረስ ካልተቻለ የአገሪቱን የኃይል ማመንጫዎችና ድልድዮች እንደሚወድሙ የሰነዘሩት ዛቻ የውጥረቱን ደረጃ ከፍ አድርጎታል። የዛቻ ግጭቱ ከባህር ላይ ወጥቶ ወደ የየብስ መሰረተ ልማቶች ሊሸጋገር እንደሚችል አመላካች ነው። ምንም እንኳን አሜሪካ ምክትል ፕሬዚዳንት ጄዲ ቫንስን ያካተተ የልዑክ ቡድን ወደ ፓኪስታን ለመላክ ብታቅድም የኢራን ባለስልጣናት ለጊዜው በድርድሩ ላይ አንሳተፍም በማለት ጥሪውን ውድቅ ማድረጋቸው የዲፕሎማሲውን መንገድ አጨልሞታል። ኢራን ለድርድሩ መጓተት አሜሪካን ተጠያቂ የምታደርገው የቀጠለው የባህር ላይ ክልከላና የትራምፕ ዛቻ ንግግሮች ሁኔታውን ይበልጥ እያወሳሰቡት ነው በሚል እምነት ነው። በተጨማሪም የሆርሙዝ ባህረ ሰላጤ ለዓለም አቀፍ ንግድ ያለው ፋይዳ ከፍተኛ በሆነበት በዚህ ወቅት ኢራን በባህረ ሰላጤው በሚያልፉ መርከቦች ላይ የገንዘብ ቀረጥ ለመጣል ማቀዷና ባህረ ሰላጤውን ደጋግማ መዝጋቷ የኢኮኖሚ ጦርነት ሌላኛው ገጽታ መሆኑን ያሳያል። የእንግሊዝ የባህር ላይ ደህንነት ኤጀንሲ 2 መርከቦች በጥይት መመታታቸውን ማረጋገጡ አካባቢው አሁንም የጦር ቀጠና ሆኖ መቀጠሉን ያረጋግጣል። በአጠቃላይ አሜሪካ የከፍተኛ ጫና ስልቷን ወደ ወታደራዊ እርምጃ ስታሳድግ፣ ኢራን ደግሞ በበኩሏ ቁልፍ የንግድ መስመሮችን በመዝጋትና በድርድር ሂደት ላይ እምቢተኝነት በማሳየት ምላሽ እየሰጠች ትገኛለች። ይህ ሁኔታ በሁለቱ ሀገራት መካከል ያለውን አለመግባባት ወደማይመለስበት ደረጃ እያደረሰው ሲሆን በቀጣይ የቀጠናውን ሰላም ወይም የጦርነት መፋፋም የሚወስን ይሆናል። አሜሪካ ቶስካ የተባለችውን የኢራን የጭነት መርከብ በኃይል መቆጣጠሯና በሞተር ክፍሏ ላይ ጥቃት ሰንዝራ በቁጥጥር ስር መዋሏ ዋሽንግተን በኢራን ላይ የጣለችውን የባህር ከበባ ለማስከበር ማንኛውንም አይነት ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን ለዓለም ያሳየችበት ነው። ይህ እርምጃ ከቀላል ፍተሻ አልፎ በመርከቧ ላይ ቀዳዳ እስከ መክፈት የደረሰ ጥቃት መሆኑ አሜሪካ የዲፕሎማሲ አማራጮችን አጥፋ ወደ ከፍተኛ ወታደራዊ ጫና ስልት መግባቷን ያረጋግጣል። ይህ ክስተት በጂኦፖለቲካ ረገድ 3 መሰረታዊ ስጋቶችን ይዞ መጥቷል። አንደኛው የዓለም የንግድና የነዳጅ መስመር የሆነውን የሆርሙዝ ወሽመጥ ሙሉ በሙሉ የመዘጋት እድል ሰፊ መሆኑ ነው። ኢራን በአጸፋዊ እርምጃ የአሜሪካ መርከቦችን መምታቷ በቀጣይ ቀናት በቀይ ባህርና በአረቢያ ባህር የሚያልፉ የንግድ መርከቦች ዋስትና እንደማይኖራቸው ግልጽ ማሳያ ነው። ሁለተኛው ግጭቱ አሜሪካና ኢራንን ብቻ ሳይሆን ቀጠናዊ አጋሮችንም የሚጎትት መሆኑ ነው። እስራኤል ከየካቲት ወር ጀምሮ በኢራን ላይ በከፈተችው ጥቃት አሜሪካ በቀጥታ ድጋፍ መስጠቷ ጦርነቱ መላው መካከለኛው ምስራቅን የሚያቀጣጥል ቀጠናዊ ውጥረት እንዲሆን አድርጎታል። በመጨረሻም የዶናልድ ትራምፕ አስተዳደር የወሰደው ይህ ቆራጥና ጠንካራ እርምጃ ኢራንን በኢኮኖሚ አንቆ በማንበርከክ የኒውክሌርና የወታደራዊ አቅሟን የተዳከመ ለማድረግ ያለመ ቢሆንም ውጤቱ ግን ወደማይታወቅ የረጅም ጊዜ ጦርነት ሊያመራ የሚችል ነው። ኢራን በቅርቡ አጸፋ መልሳለሁ ማለቷና ወዲያውኑ የአሜሪካ የጦር መርከቦች ላይ ጥቃት መሰንዘሯ ግጭቱ በንግግር የመፈታቱ ድል ጠቦ ወደ ሰፊ ወታደራዊ ግብግብ መቃረቡን ያሳያል። ይህ ደግሞ በዓለም አቀፍ የነዳጅ ገበያ ላይ ድንገተኛ የዋጋ ንረት ከመፍጠሩም በላይ በሩሲያ ዩክሬን ጦርነት ሳቢያ የደከመው የዓለም ጸጥታ ይበልጥ አደጋ ላይ የሚጥል ነው። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን መስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።